ያጠፋው የበደለው ሩትዬን ያስከፋው አብርሃም ሆኖ ሳለ እንግዲህ የሩትዬ ቤተሰቦች አብርሃምን ይቅርታ እየጠየቁ ይገኛሉ። ይሄ ቪዲዮ እርግጠኛ ነኝ ከተቀዳ በጣም ቆይተዋል። 100% እርግጠኛ ነኝ። ምክንያቱም ሩትዬ አሁን በዚህ ሰዓት ፀጉሯ ፈታለች። ከበዓል በፊት የተቀዳ ቪዲዮ ነው ዛሬ የተለቀቀው ማለት ነው። እንደዛም ሆኖ እንግዲህ አብርሃምን ይቅርታ መጠየቅ ያለባቸው እነሱ ሳይሆኑ አብርሃም ነው የእሷን ቤተሰቦችን እሷንም ጭምር ይቅርታ መጠየቅ ያለበት። ተሳስታችኋል ብዬ አስባለሁ። እሱ ነው ሲማግጥባት ሲያስከፋት ሲያስለቅሳት የነበረው እንጂ ሩትዬ አልነበረችም። ሩትዬ ምንም የሰራችው በደል የለም። እሱ ወደ ራሱ እንዲመለስ ወደ ትዳሩ እንዲመለስ ከማድረግ ውጪ ሌላ ምንም ያደረገችው ነገር የለም። እሷ እኮ ስትመጣ እንኳን ከሌላ ወንድ ጋር እንኳን ስትመጣ እኮ ስታቅፍ ራሱ እኮ ርቀቷን ጠብቃ እኮ ነው ራሷን ጠብቃ እኮ ነው ለሰላምታ ራሱ የምታቅፋቸው እንጂ እንደሱ አትለጣጠፍም፣ እንደሱ አትሳሳምም፣ እንደሱ አትላሳስም እኮ የምር። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ሩትዬ ዛሬ በአዲስ ነገር መታለች። ለወንድሟ ለአንደኛው ወንድሟ ከዚህ በፊት ቻናል ተከፍተዋል እና ለአንደኛው ደግሞ ይሄ ረጅሙ ማን ነበረ ስሙ ለሮቤል ቻናል ተከፍቶለታል እና ቻናሉ ላይ ቪዲዮ ለቋል። እንግዲህ እንደምታዩት ማለት ነው። እና አብርሃምን ይቅርታ እየጠየቀው ነበር። ሩትዬ ደግሞ ይቅርታ የሚጠይቅ ሰው ትልቅነትን ነው የሚያሳየው ብላለች። አዎ በእርግጥ ትልቅነትን ያሳያል። ግን እኔ ያለ ጥፋቴ ይቅርታ አልጠይቅም። ለምን አልጠይቃለሁ እንዴ? እኔ ልጠይቁኝ እየተገባ እኔ ለምን እጠይቃለሁ? ለምን ሲባል እኔ አልጠይቅም። ይቅርታ አድርጉልኝና ግን መጠየቅ ያለበት ቤተሰቦቿን ዝቅ ያደረገው ቤተሰቦቿን የሰደበው ቤተሰቦቿን ከፍ ዝቅ ያደረገው እኮ አብርሃም ነው እንጂ ሩትዬ አይደለችም። ሩትዬ እኮ በክብር ነበር ስታናገራቸው የነበረው። ቡዜ የምትባለው ጨበሪያም ራሱ እስከዛሬ ድረስ እኮ በክብር ነበር ስትናገራት የነበረው። ስለዚህ ሩቲ ይቅርታ የምጠይቅበት የሩቲ ቤተሰቦች ይቅርታ የሚጠይቁበት ምንም ምክንያት አለ ብዬ አላስብም።